ወደ ኤአይ ዩኒቨርሲቲ እኛስ እድል አለ ነው ይላልከው ተቋሙ እየተፈጠረ ነው ያለው። በጣም ኢምፕሬሲቭ በሆነ መንገድ ነው እየተፈጠረ ያለው። ጀስት እንዳንተ ተማሪዎች እዚህ ካላችሁ እስካሁን ከምታቋቸው ዩኒቨርሲቲዎች ይለያል ባህሪው። ኤአይ ዩኒቨርሲቲ እዚህ ጋር አለ። ካጠገቡ ሶቨሪን ክላውድ አለ። ቢግ ኤአይ ፋርም አለን የሚገነባ። ካጠገቡ የሃርድዌር ማኒፋክቸሪንጎች የተገነቡ ነው። ካጠገቡ ደግሞ ስታርታፖች የሚሞክሩበት የሚለማመዱበት በድምሩ ከ200 ሄክታር በላይ ቦታ የኤአይ ሲቲ ብለህ ማሰብ ትችላለህ። ይሄ እንዳንተ አይነቱን ህልመኛ ለማቀፍ በየትኛው ቦታ እንደሆነ አላቅም፣ ወይ በትምህርቱ ወይ ማኒፋክቸሪንጉ ወይ በስታርታፑ እያቀፈ ብዙ ኢትዮጵያውያን ለማፍራት ሰፊ አውድ ይመስለኛል። ለዚህ ዲተርሚንድ ሆነን የምንሰራበት ዋናው ምክንያት አንተም እያየህ እንዳለኸው በቅርበት እንደምትታዘበው እየመጣ ያለው ዓለም እኛ በምናስበው አናሎግ አፕሮች ልንወዳደር አንችልም። ሰዎች ቲክቶክን ሳይፈጥሩ ዩቲዩብን ሳይፈጥሩ ኮድ ሳይጽፉ እንዳየኸው የሆነ ነገር አድርገው ጮኸው ሚሊየንስ ኦፍ ዶላር የሚሰበስቡበት ዓለም ነው። ወጣቶች እኛን እንዳታዩ ወደ ኋላ እንዳታዩ፣ ነገ ለመወዳደር ራሳችሁን ስሩ። ነገ የሚወዳደር ሰው ኦፖርቹኒቲን በተቻለ መጠን የሚያስስ ሲያገኝም ግራብ የሚያደርግ መሆን አለበት። ያን አድርጋችሁ ከሄዳችሁ የነገዋ ኢትዮጵያ ተስፈኛ ትሆናለች የሚል ሙሉ እምነት አለኝ።